አንድ ሰው ጠየቀ ያ ረሱላላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامة يوم القيامة እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي ሲመልሱ ምን አሉ أوليس الذي أمشاه على رجليه في الدنيا قادر الدنيا ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ على أن يمشيه على وجهه يوم القيامة يوم القيامة በፊቱ ሊያራምደው ምን ይሳነዋል ብለህ ነው قتادة ታላቁ የቁርአኑ ተንታኝ የኢብኑ አባስ ደረሳ ምን ይላል በላ በርግጥ وعزة ربنا በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል قتادة رحمة الله عليه አሁንኛ እባብም ማናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር እንዴት ሰው በሆዱ ይራመዳል በእግሩ ነው እንጂ እንል ነበር አይደል ዱንያ ላይ ግን ይሄ እንደ ምልክት አይተነዋል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላሁ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው عميا وبكما وصما አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል ማዋሁም ጀሃነም ማዘውተሪያቸው ጀሃነም ናት ኩለማ ኸበት ሳቷም ሲጠፋ ዝድናሁም ሰዒራን መቀጣጠልን ምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ በፊታቸው ያራምዳቸዋል ወይخرجون من الاجداث ከቀብር ውስጥ እነዚህ ከሃዲያን ተፈልፍለው ይወጣሉ كانهم جراد منتشر ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል ወተረ المجرمين يومئذ يوم القيامة እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው ወተግሻ وجوههم النار ፊታቸውንም ሳት ትሸፍናቸዋለች الله يطبقن ونحشر المجرمين الله ሌላ ቁርአን ላይ ምን ይለናል እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን يومئذ يوم القيامة زرقا አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው ሌላኛው አሜሪካ ያለው ነው ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ ይተኻፈቱነ በይነሁም ድምጻቸውን ዝቅ አድርገው ይወያያሉ ኢን ለቢቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባላሉ ሱብሃንአላህ ያጥርባቸዋል ሁሉን ነገር يوم القيامة በዚህ መልኩ ነው የሚነዱት አላህ Subhanahu Wa Ta'ala ቁርአን ውስጥ ተጨባጭ ምሳሌዎችን ይሰጠናል ከሞትም በኋላ እንደሚቀሰቅሰን መረጃ የሆነን ዘንድ ቁርአን ላይ ይሄን ታሪክ ሲያወሳልን ምን ይላል አው ከለዚ መር على قرية ልክ እንደዛ ሰው አላየህም እንደዛን ሰው ታሪክ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም መር على قرية በአንዲት ከተማ ጥግ ስላለፈው ሰው አልሰማህም وهي خاوية على عروشها ከተማዋ ቤተል መቅዲስ አካባቢ ያለች ናት ዑዘይር የሚባል አንድ ሳልህ ደግ ሰው በዛች ከተማ ጥግ በቤተል መቅዲስ ሲያልፍ ቤቷ على عروشها ጣራዎቿ ቤት ላይ ፈርሶ አገሪቱን ቡኽቱ ነስር የሚባል አንድ የጦር መሪ ከነሰራዊቱ አፈራርሷት ወጥቶ ነበር ዑዘይር በዛች ከተማ አህያው ላይ ሆኖ ሲያልፍ ይቻገር ፈራርሳለች ተገረመ ከዛ ማስተዋልና
أنا يحيي هذه الله بعد موتها ألا ይህች ሀገር እንዲከፈራረሰች በኋላ እንዴት ብሎ ነው አላህ የሚቀሰቅሳት ሕያው የሚያደርጋት እንዴት ብሎ ነው ብሎ ተገርሞ ቆመ فأماته الله 100 عام ይሄን ሲል አላህ ተአምሩን ሊያሳየው ለኛ ማስተምህሮት ይሆን ዘንድ 100 ዓመት ይሄን ሰው ለህልፈት አበቃው 100 ዓመት ገደለው አላህ እዛው ላይ እንዳለ ከዛም በኋላ ثم بعث ቀሰቀሰው አላህ قال كم لبثت አለው الله سبحانه وتعالى بملائكة ماكانينة አናገረው ምን ያህል ቆየህ አለው قال لبثت يوما أو بعض يوم على عزير الله مفرا صالح سنه ጧት ላይ ነበር ረፋድ ላይ ነው አላህ ለ100 ዓመት የገደለው ሲቀሰቅሰው ደግሞ ከሰዓት ነበር ከዛ አንድ ቀን ነው አለው ለመላእክቱ ከዛ ቀና ሲል ፀሐይቱ አልጠለቀችም أو بعض يوم የቀን ከፈለው ነው የቆየው ታለ መላእክቱ ሲመልስለት ምን አለ قال بل لبثت 100 عام 100 ዓመት ነው የተኛው የቆየው 100 ዓመት ነው አለ ትጠራጠራለህ ግዳ ምልክትና ሳይሃለው فانظر الى طعامك وشرابك لم يتسنى ወደ ምግብህ ዑዘይር ያዘው ወይን ጭማቂ የተለያዩ ምግቦች ይዞ ነበር ወደ ምግብህ ወደ መጠጥ ተመልከት አልተለወጠም ሽታውም ጣዕሙም ሁሉም አልተለወጠም ተመልከታል ሲያየው ምግቡ ፍሬሽ እንደሆነ ነው ወይን በበነጋው ነው የሚበላሸው 100 ዓመት ተቀምጦ አልተበላሸም ጣዕሙ አልተለወጠም ጭማቂ ይዞ ነበር አልተበላሸም ተደናገረ ከዛም ሌላ ምልክት ሰጠው ወንظر الى حمارك ودا اهيا ተመልከታለው ولنجعله آية للناس ለሰዎች አስረጂ ይሆን ዘንድ ልናሳየነው للناس وانظر الى العظام كيف ننشزها አጥንቷን እንዴት እንደምንቀሰቅሳት ተመልከታል መመልከት ጀመሩ አላህ የአህያውን አጥንት ገጣጠመው አቆመው በአጥንቷ አህያው ከዛ በኋላ ثم نكسوها لحما እንዴት ስጋ እንደምናለሰው ተመልከታለው እያየው አህያው ስጋ ለበሰ ቆዳ ለብሶ ቆመ መጮህ ጀመረ فلما تبين له لعزير يا الله ጥበብ ሲገለጥለት قال اعلم ان الله على كل شيء قدير አውቄያለሁ ተረድቻለሁ አላሁ ስብሓነሁ ወተዓላ በሁሉም ነገር ቻይ እንደሆነ አለ ዑዘይር ረሕመቱላሂ ዐለይህ አላሁ ስብሓነሁ ወተዓላ ቁርአን ላይ ሌላ ምሳሌ ይሰጠናል የበለጠን በዚህ እንድናምን የቁሉ አላሁ ተዓላ አላህ ቁርአን ላይ ምን ይላል ወላ ኢብራሂም ረቢ አሪኒ ከይፈ ቱሕዪ ልመውታ የነቢያት አባት ከአላሁ ስብሓነሁ ወተዓላ ጋር ያደረጉትን ንግግር ነው አላህ ቁርአን ውስጥ ለነብዩ ኡመት ያስተላለፈው ኢብራሂም አላህን ስብሓነሁ ወተዓላ የሚገርም ጥያቄ ጠየቀ ወኢዝ ቃለ ኢብራሂም ረቢ ኢብራሂም ብሎ አለ ጌታዬ አሪኒ ከይፈ ቱሕዪ ልመውታ ሙታን እንዴት እንደምትቀሰቅስ እስኪ አሳየኝ አለ አላህን ቃል አላህ መልስ ሰጠ አወለም ቱእሚን ኢብራሂም አላመንክም እንዴ قال بلى أرامنا الله جتاي ولكن نجرجن ليطمئن قلبي ልቤ ይበለጥ እንዲረጋጋ ብዬ ነው ይበለጥ ባይኔ ሳይሆን እንጂ አምናለሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም እቺን አንቀጽ ሲፈስሩ ምን ይላሉ በመጠራጠር ከኢብራሂም እኛ ንብስ ነበር አሉ ኢብራሂም ተጠራጥሮ አይደለም ሞቶ በመንቀስቀስ ነገር ግን የበለጠ ልቡ እንዲረጋጋ ፈልጎ ነው الله من قالوا قال فخذ 4 من الطير أرات أوافات يازالوا الله سبحانه وتعالى نبي الله إبراهيم أرات أوافات يازو داكيين ارقبن مسل هلت تجمرونا أراتون يازو كذا كتايو تزاز مدنو فصرهن إليك قرارتاتشو الله هلو ردنا قرارتاتشو ክንፎቻቸውን አጥንቶቻቸውን ስጋዎቻቸውን ደሞኖቻቸውን ደበላልቀው አለ አላህ ሁሉንም ደባልቀ እንዳለ ነብዩላህ ኢብራሂም እንደታዘዙት ሁሉንም ቆራረጡና ሁሉንም አቀላቀሏቸው ثم اجعل على كل جبل منهن جزءا ከዛም የተቀላቀለውን ያነሳ ከፈለውን አንስተህ አንድ ተራራ ላይ አራት ተራራ ላይ ወስዳ አስቀምጣላቸው ሱብሃንአላህ የአላህን ተአምር ተመልከቱ ثم ادعوهن ከዛም ጥራቸው አሉት ابن كثير من ይላሉ ነብዩላህ ኢብራሂም እኒን ቆራረጡና
ክንፎቻቸውን ስጋውን ደሙን ካደባለቁ በኋላ 4 ተራራ ላይ ወስደው የተደባለቀውን አስቀመጡት ፈጭተውታል ተደባልቋል ሌላ ፍጡር መስሏል ከዛ 4ቱን ራስ እንደዚህ ያዙና እናንተ ርግቦች ኑ እናንተ አዋፋት አሏቸው ልክ ሲጠሯቸው ያእቲነከ ሰዕየን አላህ ቁርአን ላይ እንዳለው እየበረሩ መምጣት ጀመሩ እዛኛው ተራራ ያለው አጥንት ከዚህኛው ካለው ጋር ይገናኛል እዛ ጋር ያለው ስጋ ከዚህ ጋር ይገናኝና እርግብ መሆን ጀመሩ መንገር ላይ አየር ላይ ተሰባጠሩ ከዛም እየበረሩ መጡ ኢብራሂም አለይሂ ሰላም ያንደኛውን ራስ ለማይገባው አካል ሲያስቀመው አልሰካም ይላል የዳክየውን ራስ ለርግቡ ይሰጣል ዝም ብሎ ይቆማል ፊቱ ላይ ሲያቀርብለት ይሰካል 4ቱም መብረር ጀመሩ አላህ ተአምሩን ለነብዩላህ ኢብራሂም አሳያቸው ከዛም ሲጨርስ ምን አለ ወዕለም እወቅ አነላህ ዐዚዙን ሐኪም እወቅ አላሁ ስብሓነሁ ወተዓላ አሸናፊና ጥበበኛ እንደሆነ አላቸው ወንድሞቼ አባቶቼ ሙተን እንቀሰቀሳለን እኔ ቁርአናዊ ተምሳሌቶች የበለጠ ኢማናችን ለማጠናከር ነው እኔ መጠቅሳቸው ለየጥመኢነ ቀልቢ እንዳሉት አላሁ ስብሓነሁ ወተዓላ እኒህን ታሪካዊ ምሳሌ ከጠቀሰልን በኋላ ሁሌም በዙሪያችን ምናገኝን ሌላ ምሳሌ ያደረገልን አታዩም እንደ መሬት ደርቃ እንዴት በአዝርዕት አላህ ሕያው እንደሚያደርጋት ቁርአን ላይ ይህን ሲጠቅስልን ምን ይላል وهو الذي الله ማለት ያነ ነው الذي يرسل الرياح بشرا ንፋስን ብስራት አድርጎ ሚልከው ነው بين يدي رحمته ከእዝነቱ ከጸጋው በፊት ከዝናብ በፊት ንፋስን ሚልከው ነው እሱ حتى اذا اقلت سحابا ثقالا ከባድንም ደመናን በተሸከመሽ ጊዜ ሱቅናሁ ሊበለድ መይት ሙት ወደሆነ አካባቢ ምድረ በዳ እንነደዋለን فأنزلنا به الماء ከዛም ዝናብ እናወርዳለን فأخرجنا به من كل الثمرات ከዛም በኋላ በአዝርዕት ሕያው እናደርቀዋለን ይሄን የደረቀ መሬት ታዲያ ዓላማው ምንድነው كذلك نخرج الموتى ልክ እንደዚሁ ነው ሙታንን እኛ ከቀብር ምናወጣው لعلكم تذكرون ተገሰጹ ዘንድ ይከጀላልና ይለናል አላህ ይሄ ከዙሪያችን ምናያቸው የደረቀ መሬት ዝናብ ወርዶበት በአዝርዕት ሕያው ይሆናል ልክ እንደዚህ ነው እናንተንም ምናበቅላችሁ ምናወጣችሁ ይለናል አላሁ ሱብሓነሁ ወተዓላ ታዲያ ባለፈው ፕሮግራማችን ላይ ያቆምነው ፍጡራን ጠፍተው አላሁ ስብሓነሁ ወተዓላ ብቻውን ቀርቶ ሁሌም እሱ ሕያው ነውና እየፎከረ ብቻውን ነበር ያቆምነው ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና ምን አሉ ይመጅዱ ረቡ ነፍሰሁ አላሁ ስብሓነሁ ወተዓላ ራሱን ያወድሳል ወየቁሉ ብሎ ይላል አነል መሊክ ንጉሱ እኔ ነኝ ሊመኒል ሙልኩ ልየውም ዛሬ ንግስና ለማን ነው ብሎ ይጣራል ሚመልስ የለም ምንም ነገር የለምና ከሱ ውጭ ለራሱ አላሁ ስብሓነሁ ወተዓላ መልስ ይሰጣል ሊላሂል ዋሂዲል ቀሃር ለአንዱና ለአሸናፊው ጌታ ነው ይላል ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን ታሪክ ከተናገሩ በኋላ ይሄን ቁርአን አያይዘው ቀሩ ወማ ቀደሩላህ ሐቀ ቀድሪህ አላህን እኮ የሚገባውን ያህል ቦታ አልሰጡትም ወልአርዱ ጀሚዐን ቀብጠቱሁ የውመል ቂያማ ምድር በአጠቃላይ يوم القيامة بالله سبحانه وتعالى اجسرنات والسماوات سماواتهم باتك علي مطويات بيمينه بكأنه يتكلل عنه سبحانه وتعالى عما يشركون سبحانه وتعالى ጥራት ይገባው እሱን ከሚያጋሩት ነገር ይሄን ከቀርቡها ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሲናገሩ ሱሐቢዩ ምን ይላል ፈራጀፈ المنبر برسول الله ሚንበሩ የቆሙበት ኹጥባ የሚያረጉበት ተርገፈገፈ ምን አልኩ ይላል ሱሐቢዩ አሳቂቱን هو برسول الله ረሱልን ይዟቸው ሊወድቅ ነው እንደ ይሄ ሚንበር ነብያችን ሰለላሁ ዐለይሂ ወሰለም ስለ አላህ ትልቅነት ሲናገሩ ሚንበሩ ተርገፈገፈ ይላል ሱሐቢዩ ትልቅ ቀን ይመጣል
ከዚህም ቆይታ በኋላ አላሁ ስብሓነሁ ወተዓላ በቀንዱ እንዲነፋ ያዛል። ኢስራፊልን ይቀሰቅሰውና ወኑፊኸ ፊሱር በቀንዱም ተነፋ ፈሰዐቅ ሁሉም አለፈ ሞተ መን ፊ ሰማዋቲ ወመን ፊል አርድ በሰማይም በምድርም ያለ ሁሉም ያልቃል ኢላ መን ሻአ አላህ አላህ ከወሰነላቸው ሰው ውጭ አሉት። እነዚህ እነማን ናቸው? እስቲትና የተደረጉት የተለዩት መላእክቶች ናቸው። እነማን ናቸው? ብዙ ተብሏል። እንዳለ ሌላው ያልቃል። ሁሉም ከሞተ በኋላ ثم نفخ فيه أخرى ከዛም ሁለተኛው መነፋት ይነፋል። فإذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል። ነገር ግን በሁለቱ መንፋቶች መካከል ምን ያህል ርቀት አለ? كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبيات صلى الله عليه وسلم بهلت من نفاتوش مهكل 40 يهالك ويال أبو هريرة صحابه اشتيقت قالوا يا أبا هريرة 40 يوما 40 كأنوالوت قال أبيت عند الصعد اللمالاتشو قالوا يا أبا هريرة 40 شهرا 40 ورنو هي 40 يتبالو قال أبيت عند الصعد اللم قالوا يا أبا هريرة 40 سنة 40 متنو قال أبيت أن أسأل رسول الله صلى الله عليه وسلم نبينا نبيال تيقواتشوم عن ذلك فعلمها عند الله وكاتو يالو كالله زندنو 40 يهال بتشي قويال 40 كأنو 40 ور 40 ዓመት አላህ ብቻ ነው የሚያውቀው። ሙተፈቁን ዐለይህ ወበዕደ 40 يرسل الله تبارك وتعالى ماء ከ40 በኋላ አላሁ ስብሓነሁ ወተዓላ ዝናብን ይልካል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። كما في صحيح مسلم يقول عليه الصلاة والسلام ነቢያችን ምን አሉ? صلوا على رسول الله صلى الله عليه وسلم ثم يرسل الله الله كذا بኋላ ይልካል أو قال ينزل الله الله ያወርዳል مطرا ዝናብን كأنه طل أو ظل ልክ እንደ ዳመና እንደ ጥላ የሸፈነ ዝናብ አላህ ያዘንባል። ሱብሃንአላህ فتنبت منه أجساد الناس የሰው ልጆች አካል መብቀል ይጀምራል። وفي لفظ በሌላም ዘገባ ثم ينزل الله تعالى من السماء ماء الله ከሰማይ ዝናብን ያወርዳል። ፍጡራን እኮ አልቋል። فينبتون كما ينبت البقل ልክ አዝርዕት እንደሚበቅለው የሰው ልጅ መብቀል ይጀምራል። ሱብሃንአላህ እንደ አዲስ እንበቅላለን። ከምን ነው የምንበቅለው? ነቢያችን ይንገሩን። ከሰው ልጅ የምትቀር ነገር አለች፣ ከዛ ነው የሚበቅሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። كما في صحيح مسلم يقول النبي صلى الله عليه وسلم ነቢያችን ምን ይላሉ? ليس من الإنسان شيء إلا يبلى ከሰው ልጅ እኮ የሚቀር የለም ሁሉም የሚበሰብስ የሚጠፋ ቢሆን እንጂ إلا عظما واحدا አንዲት አጥንት ትቀራለች። وهو عجب الذنب عجب الذنب متبال كسو لج متقرو الصانات عجب الذنب مالت كسو لج يجرب አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትታል ምስር የምትታል ትንሽ ነገር ናት። እሷ ግን መቼም ቢሆን አትበሰብስም። ከሷ ላይ ነው የሰው ልጅ እንደ አዲስ የሚበቅለው ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ومنه يركب الخلق يوم القيامة የሰው ልጅ የሚገነባው እሷ ላይ ነው። عجب الذنب ማለት የሞደርን ሳይንቲስቶች የዘመኑ ሳይንቲስቶች ተመራምረው ደረሱባት። ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኙት ቅሬታ አካል እሷን ብቻ ነው። እነሱ አሁን ነው የደረሱበት። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄ ሚስጥር የነገሩን። ዛሬ እነሱ ሲመራመሩ ደረሱበት። ወማ ينطق عن الهوى ከስሜቱ አይናገርም። صدق رسول الله የአላህ መልእክተኛ እውነት አሉ። ከዚች ነው የሰው ልጅ እንደ አዲስ የሚበቅለው። يأتي الله بهذه العظمة الله ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر
በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው وما اكلته الاسماك والسباع እንስሳዎች የተቧጨቁት ስጋን አላህ ይሰበስበዋል وتكتمل الاجساد تحت الارض في القبر ከዛ መሬት ውስጥ ሳይወጡ የሰው ልጆች ቀብራቸው ውስጥ እንዳዲስ መብቀል ይጀምራሉ እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን አላህ ያዘዋል بالنفخ في الصور ጥሩምባውን ንፋ ይለዋል አላህ ويعود كل روح إلى جسده እያንዳንዱ ሩህ ወደ በቀለው ሰውነት ትመለሳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል يا الله قرآن لهن كستت الله سيتكسو إذا زلزلت الأرض زلزالها إلى الله سبحانه وتعالى مدربة كتش جزي وأخرجت الأرض أثقالها مدرم شكموچوان باوتاچ باراغفچ جزي مدر بزن نجر تشكمالج يوم القيامة الله تفيو إلاتال የሰው ልጅ ከቀብሩ ተጎልጉሎ ይወጣል እንዳሉ ይወጣሉ ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميغرمهن زين الدمت يوم ينادي المنادي من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق شوهتتنم برقت يعني يسمالو ذلك يوم الخروج يعني يموج أو كنو كأندك أبرست يقول العلماء عشرات 10 سو ميوت أبت كبرال عند الشيسو يفلك أبت ቀብር አለ የሰው ልጅ እንዳለ ይወጣል ይቆማል ራቁቱን ነው ወደ ቀኝ ወደ ግራ የለ ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ አላህ ይህን ክስተት ሲገልጽ ምን ይለናል يومئذ يوم القيامة يتبعون الداعي لا عوج له ተጣሪውን ይከተላሉ ወደ ቀኝ ወደ ግራ መዞር የለም ቀጥ ነው ሱብሃንአላህ ሁሉም ወደ አላህ ይሰበሰባል እንዴት ብለን ነው ግን ምን ሄደው ምን ለብሰን ነው ነቢያችን እስኪ እንገሩን يحشر الناس يوم القيامة حفاة عراة غرلا يوم القيامة سوج ወደ አላህ ይሰበሰባሉ حفاة ባዶ እግራቸውን ሆነው ዑራተን ራቁታቸውን ሆነው ጉርለን ጉርል ማለት ጀምዑ አግረሊን አግረል ማለት ሕፃን ልጅ ያልተገረዘ ማለት ሳይገረዙ ራቁታቸውን በባዶ እግር ከቀብር ተፈልፍለው ወደ አላህ ይነዳሉ نبي معيزوچن قرآن نببو كما بدأنا أول خلق نعيده يمجمرهم فطرة اندفترنا نجمرنا نملسوا علن وعدا علينا يهبني علي يتقبع كترنو إنا كنا فاعلين إنيام أدراكيوشنا إلى الله سبحانه وتعالى ناتاتنا عيشة إن حديث كنبياتنا ستسمع فتعجبت تقرمج قالت يا رسول الله أنت الله ملك تنيا الرجال والنساء ينظر بعضهم إلى بعض راقوتاتنا سن النساء واندو الناس يتعيال اندي نبياتنا سيملسوا منالو يا عائشة أنت عائشة الأمر أشد من أن يهمهم ذلك أي نقروا ከመተያየት ከሚያስጨንቃቸው በላይ ተጨባጭ ውስጥ ነው ያሉ ማንን ማን ያያል ብለሽ ነው ሁሉ በራሱ ጉዳይ ቢዚ ነው يومئذ يوم القيامة يفر المرء من أخيه ወንድም ከወንድሙ የሚሸሽበት ኮን ለምን لكل امرئ منهم يومئذ شأن يغنيه ያንዳንዱን ሰው የሚያብቃቃው ጉዳይ አለው ያስጨነቀው ጉዳይ አለ እንኳን ሌላን ሰው ዞሮ ሊመለከት ነገሩ እንደሱ አይደለም አሏት ይሄን አወጣጣቸውን በፍጥነት ከቀብር ተፈልፍለው ወደ አላህ ማቀናታቸውን አላህ ቁርአን ላይ ሲጠቅስ ወኑፊኸ ፊሱር በቀንዱም ተነፋ فإذا هم من الأجداث
إلى ربهم ينسلون ከዛም ከቀብራቸው ከተኙበት ወጥተው ወደ ጌታቸው ينسلون أي يسرعون እየፈጠኑ ይሄዳሉ ቃሉ ከዛም ይጠያየቃሉ ያ ወይለና ወዮልን ይላሉ እነዛ ከሃዲያን من بعثنا من مرقدنا ማን ነው ከተኛንበት የቀሰቀሰን ሲጠያየቁ መላእካን ከጎን የቆሙት هذا ما وعد الرحمن وصدق المرسلون ይህማ አላሁ ስብሓነሁ ወተዓላ ዛኙ ቃል የገባው ቀን ነዋ መላእክተም መልእክተኞችም እውነትን ተናገሩ ይላቸዋል إن كانت إلا صيحة واحدة አለ አላህ አስከትሎ እሷ እኮ አንዲት ጩኸት እንጂ አይደለችም فإذا هم جميع لدينا محضرون እነሱም እኛ ዘንድ የሚሰበሰቡ محضرون የሚቀርቡ ናቸው ይለናል አላህ የሰው ልጅ ወደ አላህ ይነዳል ለፍርድ ወደ አላህ ይጓዛል فيا ترى كيف حال خروجهم አወጣጣችን ግን የተለያየ ነው የሙእሚኑ የተቂዮች የሙሂዶችና የአማጮች የካህዲያን አንድ አይደለም يقول النبي صلى الله عليه وسلم ነቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ يبعث كل عبد على ما مات عليه ማንም እኮ ፍጡር ሰው በመውተበት ሁኔታ ነው የሚነሳው ሙእሚን ሆኖ ሞቶ ከሆነ እንደዛው ነው ከሃዲ ከሆነ አማጅ ከሆነ አነሳሳችን የተለያየ ነው ሙእሚኖች ግን ሲነሱ ሱብሃንአላህ አላህ ከሙእሚኖች አድርገን يخرج من قبره والنور يشرق عن وجهه وبين يديه وعن يمينه وعن شماله አንድ ሙእሚን ከቀብሩ ሲወጣ ሱብሃንአላህ ፊቱ ያበራ ከቀይ ከግራው ኑር ለብሶ ነው የሚነሳው አላሁ ስብሓነሁ ወተዓላ ይህን ክስተት ቁርአን ላይ እንዲህ ሲል ያስታውሰናል يوم ترى المؤمنين والمؤمنات يوم القيامة እኮ ሙእሚን ሴቶችንና ወንዶችን ትመለከታለህ يسعى نورهم بين أيديهم وبأيمانهم ኑር ብርሃን ከፊታቸው ሲሮጥ ከበስተቀኛቸው ሲንጸባረቅ ትመለከተዋለ ቡሽራኩም اليوم جنات تجري ይባላሉ ተበሰሩ ከሱራ ወንዞች በሚፈሱባት ጀነት تحتها الانهار خالدين فيها እሷም ውስጥ ዘውታሪ ስትሆኑ ይባላሉ ذلك هو الفوز العظيم ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ አለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል ابن مسعود كنبياتنا صلى الله عليه وسلم يسمون سينغرم من ይላል منهم من يكون نوره كالجبل ይዞ ከቀብሩ ሲወጣ ኑሩ ብርሃኑ እንደ ተራራ የሚደርሳል ومنهم من يكون نوره كالنخلة ልክ እንደ ተምር ዛፍ ያህል እሚሆን ብርሃን ይዞ የሚንቀሳቀሳል ወደ አላህ ومنهم من يكون نوره كالرجل القائم ልክ እንደ አንድ ሰው በቁመቱ ልክ ደግሞ ብርሃን የሚሰጠው አለ ومنهم من يكون نوره على إبهامه يوقد مرة ويطفأ مرة سبحان الله ልክ ጣቱ ላይ ደግሞ ብርሃን የምትኖረው አለች አንዴ ብርት ትላለች እንደገና ጥፍት ትላለች እንዲህ ያለም ይነዳል የካህዲያን ነብዩ ሲናገሩ አስከትለው ምናሉ ومنكم من تحيط الظلمة به من كل ناحية ከሁሉም አቅጣጫ ጽልመት የሚወርሰው አላሉ ያ አላህ رحمك يا رحمن الله ይዘንልን እንደየስራችን ነው የምንንቀሳቀሰው ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕቱ ነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ የሸተተ ወደ አላህ ይመራሉ كما في الصحيحين من حديث ابي هريره رضي الله تعالى عنه قال ነብያችን ምን አሉ والذي نفسي بيدي نفسي በእጁ ነው ጌታ ነግራችኋለሁ لا يكلم احد في سبيل الله عند سوق بالله منجد اي قسلم الا جاء يوم القيامه يمتع بهون انجي واللون لون الدم والريح ريح المسك بالله منجد ሲታገል ደሙ ይፈሰሰች ደሙ ቀይ ደም መስሎ እንደ ሚስክ ይሸተተ ወደ አላህ ይነዳል
ያ አላህ አላህ ከነዚህ አድርገን ሌላው ደግሞ አሉ ከቀብሩ ይወጣና ያበራ ወደ ማህሸር ወደ መሰብሰቢያው ቦታ ያቀናል ምን ይላል ለበይክ اللهم لبيك لبيك لا شريك لك لبيك ያለ ወደ ማህሸር ይጓዛል الذي مات بلباس الاحرام حج لويم عمره هدو የኢህራም ልብሱ እንደለበሰ የሞተው ያን ልብሶ ነው የውመል ቂያማ የሚነሳው ለበይክ اللهم لبيك ያለ አላህ ከነሱ ያድርገን ያ ኡመተ ሙሐመድ ቡሽራኩም ሚያስደስት ዜና ልንገራችሁ እናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነብያችን ውዶ የሚያደርጉት የውመል ቂያማ እጅግራቸው ግንባራቸው ያበራ ይመጣሉ ይሉናል في صحيح البخاري عن ابي هريره قال سمعت رسول الله صلى الله عليه وعلى آله وسلم قال نبي كوندي سيلو سمتشالو يلالو أبو هريرة إن أمتي يعني أمتك يدعون يوم القيامة يترالو غرا محجلين من آثار الوضوء غر مالت راس بوكا يبالالو فراسوش ناتشو تكورو ينبوني هونونا جنباراتشو نج راس جنباراتشو يابرا محجلين እግርና እጆቻቸው ውዱ የሚያደርጉበት እየበራ ነው ወደ አላህ ሊሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሃቦች ጋር ሄዱ ልክ እንደህዱም በቂዕ ላይ የሚገኙ ሰሃቦችን አሰላሙ አለይኩም ዳር ቀውም ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ሙእሚናን አሉ ወኢና ኢንሻአላሁ ቢኩም ላሂቁን እኛ ኢንሻአላህ ከናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሃቦች ዞር ብሎ ምን አሏቸው ወዲቱ አና ቀድ ረአይና ኢኽዋነና እንደወደድኩ እኮ አላህ ቢያሳካልኝ ወንድሞቻችንም ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሃቦች ጠየቋቸው አወለስና ኢኽዋኑከ ያ ረሱላህ እኛ አንተ ወንድሞች አይደለንም እንዴ አሏቸው ቃለ አንቱም አስሐቢ እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑና الذين لم يأتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ مؤمنانوች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم يأتي بعد አሁን ያልመጣን ለወደፊት يوم القيامة እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال ነብዩ ሲመልሱ ምን አሉ فإنهم يأتون غرا محجلين من الوضوء ግንባራቸውና እግር እጆቻቸው ያበሩ يوم القيامة أمتوشي ودني متالو وأنا فريطهم أني كدمياتشو على الحوض حوض لي أمتوشي كمي تبكاتشو اللو الله منه الناس باساينا له يا الله ملك تنيا أني نانت منافقاتشون ሙእሚኖች يوم القيامة ግንባራቸው ያበራ እጅግራቸው ያበሩ ወደ አላህ ይነዳሉ አላህ ከነሱ ያድርገን فيا نعم المتوضئين እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ يوم القيامة ያበራን እንነሳለን ኢንሻአላህ ሌሎችንም ነብዩ ሲጠቅሱ በእስልምና ላይ የኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ ያበራለት ይሄዳል አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ من شاب شيبة في الإسلام በእስልምና ውስጥ ነው እኮ ሽበት የሸበተ ሰው كانت له نورا يوم القيامة يوم القيامة لسو نور هنا بسلمنا علي سنتو عبادة ونية درجة يشبت سوي شبتو نور رمي هون اللت يابر اللتال أباتوچي ناتوچي እንኳን ደስ ያላችሁ በእስልምና ላይ የጸናችሁት والمؤذنون የሚገርመው ደግሞ እነዚህ ናቸው
ሙአዚኖቹ ዛሬ አላሁ አክበር እያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? አልሙአዚኑና ሙአዚኖች እኮ አጥወሉ ናስ አዕናቀን የውመል ቂያማ ሙአዚኖች እኮ የውመል ቂያማ አንገተ ረዥሞቹ እነሱ ናቸው። ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው። ዑለማዎቹ ምን አሉ? ዱንያ ላይ የአላህን ትልቅነት አላሁ አክበር እያሉ ወደ ላይ ከፍ አረጉ። አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል። አላሁ አክበር። አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው። አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ። ወሚንሁም መን ዩብዓሱ ወበጥኑሁ ሙንተፊኸቱን ሆዱ ተነፍቶ ላ የቅዋ ዐለል ቂያም መቆም የማይችል ወላ የስተጢዑ ልጁሉስ ሊቀመጥ ቢል የማይሳካለት የተኸበቱ ዐን የሚኒህ ወዐን ሽማሊህ ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ። ነቢዩ እነዚህ ሰዎችን ሲገልጹ ምን አሉ? አኪሉ ሪባ ወለድ እያሳደደ የሚበላው ሰው ምሳሌ ነው። ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና እባክህ ስራ ያሰራም እያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህም ቁርአን ላይ ይህን ሲያጠናክር ምን አለ? አለዚነ የእኩሉነ ሪባ ነዛ ወለድ የሚበሉት ላ የቁሙነ ኢላ ከማ የቁሙ አለዚ የተኸበጡሁ ሸይጣኑ ሚነል መስ መቆም አይችሉም። ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው። አላህ ይጠብቃል። ሙስሊሞች ከወለድ ራቁ። አሁን እስላማዊ ባንኮች ተመስርተዋል። ከአላህ ዘንድ ዑዝር የለንም። ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ እንስተው ከወንጀሉ እንጸዳለን። ረጁሉን ሌላው ደግሞ አለ ወደ የውመል ቂያማ የሚነዳ ረጁሉን የሲሩ ፊ አርዲል መሕሸር ወደ መሰብሰቢያው መሬት ሚያቀናለ ወሚን ሐውሊሂ መጅሙዓቱ ሚነል አጥፋል ሲጋር ሕፃናት ከበውታል። هذا يتعلق بيده አንደኛው እጁን ይዘዋል። وهذا يتعلق بقدمه ሌላኛው እግሩን ይከተዋል። وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል፣ አንዱ ከኋላ ይገፈዋል። ሕፃናቶች ከበውታል። ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል። ነቢያችን ይሄን ሰው ሲገልጹት ምን አሉ? هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ። የቲሞች ከጁ አሉ፣ የነሱን ብር የሚበላባቸው ነው። አንድ ሰው ሞተ፣ ዱዓ እናርግልሽ ተብሎ ይመጣል። ባሏ ሞቶባታል። ለዱዓ የምታቀርበው የቲሞችን ሐቅ ነው። ከውጭ የቲሞችን ልርዳ ብሎ ብር ያመጣል፣ ቤት ይሰራበታል። እነዚህ አይነት ሰዎች እንዲህ ናቸው። እነለዚነ ያእኩሉነ አምዋለ ልየታማ ዙልመን እነዛ የቲምን ገንዘብ በበደል የሚበሉ ኢነማ ያእኩሉነ ፊ ቡጡንህም ናራ ሆዳቸው እሳት እየከተቱ ነው። ወሰየስለውነ ሰዒራ ከተቀጣጠለችው እሳት ውስጥ ይገባታል ይለናል። እንዲህም ሆነው ወደ አላህ የሚነዷሉ። ወሚንኩም መን ዩብዓሱ ወሁወ የሕሚሉ ማ ሰሪቀሁ ፊ ዱንያ ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ። ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ የሚመጣለ። የቁሉ ተዓላ አላህ ቁርአን ላይ ምን ይለናል? ወመን የግሉል ያጭበረበረ ያታለለ የሸወደ የእቲ ቢማ ገለ የውመል ቂያማ ያታለለውን የሰረቀውን ነገር ይዞ ወደ እኔ ይመጣል ይለናል አላሁ ስብሓነሁ ወተዓላ። ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ እያለች እየጮኸች የምትነሳ ሴት አለች። ነቢያችን እቺ ማን እንደሆነች ሲናገሩ ምን አሉ? ኢነሃ ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላህ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ
ሰው ሐዘን ትካዜ ሊደርስብን ይችላል صبر ልናደርግ ይገባል እንዲሆነን እንዳንነሳ አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው يوم القيامة ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት من آتاه الله مالا አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት فلم يؤدي زكاته ዘካውን ያልሰጠ ሰው مثل له يوم القيامة شجاعا أقرع مطفو باب هنو ينسالتال يطوقه يوم القيامة يوغاوال ثم يأخذه يزوناه باب من إلال ويقول أنا مالك أنا كنزك نكو دلبهني نبرتني برهني ياسك أيها الإلال እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን ዘካችን አስበን በማውጣት ላይ መበራታት አለብን ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው ወደ አርዱል ማህሸር ወደ መሰብሰቢያው መሬት እቺ መሬት ነብያችን ሰለላሁ ዐለይሂ ወሰለም ለም يطأه احد ይላሉ ማንም ረግጧት ማታቅ መሬት ናት አላህ ቁርአን ላይ መሬት ሲናገር يوم تبدل الارض غير الارض يوم القيامة እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች ابن عباس ይችን ሲፈሰሩ يوم تبدل الارض ሚለውን ሲፈሰሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው والسماوات ሰማይም ትለወጣለች وبرزوا لله الواحد القهار ለአንዱና ለአሸናፊው ጌታ ይገለጣሉ ሁላችን ለአላህ ከቀብር ወጥተን እንገለጣለን ነብያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት يحشر الناس يوم القيامة ሰዎች እኮ يوم القيامة ይሰበሰባሉ على أرض بيضاء ነጭ ምድር ላይ ነጭ ነው አላህ የሚያደርገው አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች لا معلم لأحد ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለኩል ويسألونك عن الجبال سنة تراروች ይጠይቁሃል فقول በላቸው ينسفها رب نسفا الله يبتناتال በላቸው فيذرها يتواتال قاعا صفصفا ለጥ ያለሽ መሬት አድርጎ ይተዋታል በላቸው لا ترى فيها عوجا ولا أمتا ወጣ ገባ የለው ተራራ የለው ለጥ ያለ ሜዳ ላይ ነው የምንቀሳቀሰው ነጭ ሆና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት ወደዚህ ምድር መሬት ነው የሚያቀኑት ሁሉም ወደዚህ ምድር ይጓዛል ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ روى الترمذي في السنن من حديث أبي هريرة ترمذي باستلفت حديث لي قال رسول الله صلى الله عليه وعلى آله وسلم نبياتችን ምን ይላሉ يحشر الناس يوم القيامة ሰዎች እኮ يوم القيامة ود الله يسبسبالو ثلاثة أصناف ሶስት አይነት ክፍል ሆነው صنفا የመጀመሪያው ክፍል ركبانا يጋለበ የሚመጣለ የወርቅ ፈረስ ላይ وصنفا مشاة በእግሩ ደግሞ እየሄደ ወደ አላህ የሚመጣለ وصنفا على وجوههم በፊታቸው የሚራመዳሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህን በጣም ይጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች يوم القيامة ልክ ከቀብራቸው ሲወጡ መላእክታን ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ يوم نحشر المتقين إلى الرحمن وفدا እኛ እኮ يوم القيامة ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርራህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን
ፈረስ ላይ ያስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና ንዛም ያምሩ መላእካዎች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ بالجنة التي كنتم توعدون ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من أنتم እናንተ እነማን ናችሁ ይሏቸዋል نحن እኛማ أولياؤكم في الحياة الدنيا وفي الآخرة እኛማ በዱንያ ያለን እናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ولكم فيها ما تشتهي أنفسكم አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ወለኩም فيها ما تدعون የተጣራችሁት ነገር ለእናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሷሊሖች አሉ አላህ ከነሱ ያድርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላል ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ እሳት ተወርውረው ነበር ራቁታቸውን ነበር ወደ እሳት የወረውሯቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በእግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث انس ነብያችን ምን አሉ ان رجلا قال انس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامه يوم القيامه እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي ሲመልሱ ምን አሉ اوليس الذي امشاه على رجليه في الدنيا قادر الدنيا ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ على ان يمشيه على وجهه يوم القيامه يوم القيامه በፊቱ ሊያራምደው ምን ይሳነዋል ብለህ ነው قتادة ታላቁ የቁርአኑ ተንታኝ የኢብኑ አባስ ደረሳ ምን ይላል በላ በርግጥ ወዕዘት ረቢና በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል قتادة ረህመቱላሂ ዐለይህ አሁንኛ እባብም ማናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር እንዴት ሰው በሆዱ ይራመዳል በእግሩ ነው እንጂ እንል ነበር አይደል ዱንያ ላይ ግን ይሄ እንደ ምልክት አይተነዋል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላሁ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው عميا وبكما وصما አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል ማዋኩም ጀሃነም ማዘውተሪያቸው ጀሃነም ናት ኩለማ ኸበት
ሳቷም ሲጠፋ ዝድናሁም ሰዒረን መቀጣጠልን ምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ። በፊታቸው ያራምዳቸዋል። ወየኽሩጁነ ሚነል አጅዳፊ ከቀብር ውስጥ እነዚህ ከሃዲያን ተፈልፍለው ይወጣሉ። ከአነሁም ጀራዱን ሙንተሽር ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ። አንበጣ አይታችኋል? አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። እነሱም ግን ልብስ ይለብሳሉ። ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል። ወተረል ሙጅሪሚነ የውመኢዝን የውመል ቂያማ እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ከአንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው። ወተግሻ ውጁሃሁም ናር ፊታቸውንም ሳት ትሸፍናቸዋለች። አላህ ይጠብቀን። ወነሕሹሩ ልሙጅሪሚና አላህ ሌላ ቁርአን ላይ ምን ይለናል? እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን። የውመኢዝን የውመል ቂያማ ዙርቃ አይናቸው አዝረቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆሮ በጣም የሚያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ፣ ይጓያሉ ከቀብር እንደወጡ። አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢስቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሃንአላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልና